በአንድ መንፈስ ካልሆነ ስራ መስራት አይቻልም። ትልቅ ነው፣ ቅጥሩ ሰፊ ነው። ቅጥሩ ኢየሩሳሌም ምን ያህል እንደፈራረሰች ምዕራፍ 2 አይተናል። ድንጋዩ ጠቁሯል። የተቀመጥኩበት እንስሳ ለቆሚያ አጣለ። ብዙ ነገር አሳልፏል። የ4 ወር ጉዞ ተጉዞ ነው ኢየሩሳሌም የደረሰው። ኢየሩሳሌምን ደግሞ ለማወቅ 3 ቀን በሙሉ ዞሮ አይቶታል። የፍርስራሹን ክብደት አይተናል። 3 ቀን በሙሉ ከተቀመጠበት እንስሳ በቀር ለማንም ሳልነግር ብሏል። እቅድ አቅዶ ፕላን አውጥቶ ምን ማድረግ እንዳለበት፣ በየት በኩል መጀመር እንዳለበት፣ ምን መስራት እንዳለበት የ3 ቀን ፕላን አውጥቷል። ሁሉም በበሩ እንዲሰራ ደግሞ ሁሉንም ሰብስቦ የእግዚአብሔር እጅ በላዬ ላይ ያለች፣ እግዚአብሔር ላይ ሞገስ ሰጥቶኛል፣ ንጉስም ሰምቶኛል፣ እግዚአብሔርም በኔ ላይ ሞገሱንም ኃይሉንም ሰጥቶኛል፣ እንነሳ እንስራ፣ የነሰንበላጥን የነጌሴን የነጦቢያን እንትን አትፍሩ፣ አልፈን እንሂድ በሚል የተነቃቃ ህዝብ ነው የተነሳ። ዝም ብሎ በደመ ነፍስ አይደለም፣ የተነቃቃ ህዝብ። የተወደዳችሁ በኃይል የበረታ ህዝብ ነው የተነሳ። እግዚአብሔርን ያስቀደመ ህዝብ አብሮኝ አለ፣ አብሮኝ ነው የመጣ፣ እጁ ከኔ ጋር ነው። ስለዚህ አይዟችሁ። እንደውም ንጉስ ራሱ ነው የምሄድበትን የምትመለስበትን ቀን ቅጠርልኝ አለ። ስለዚህ አይዟችሁ ብሎ አይዟችሁ በርቱ፣ እግዚአብሔር ከኛ ጋር ይሰራል ብሎ ያስነሳው ህዝብ እንዳለ ከጫፍ እስከ ጫፍ ተነሳ። በመጀመሪያ የተነሳው ግን በጣም በመጀመሪያ የተነሳውን ሰው ስናይ አስደናቂ ነው። ኤልያብን የመጀመሪያው ኤልያብ የመንፈሳዊ መሪ ነው፣ ካህን ነው እና በመጀመሪያ የተነሳው እሱ ነው። በመጀመሪያ ኤልያብ ተነሳ ነው የሚለው። ታላቁ ካህን ኤልያብ ወንድሞቹ ካህናት ተነስተው ነው የሚለው። እንግዲህ ካህኑ ሲነሳ ሁሉም ተነሱ። እዚህ ላይ የምናየው የተወደዳቸው መሪ ፊተኛ ሰው ከተነሳ ሁሉ ሰው ይነሳል። መሪ ባለራዕይን ከተቀበለ ሁሉ ሰው ይቀበላል። መሪ ወሳኝ ነው። ለባለራዕይ እግር መሪ ወሳኝ ነው። የሰዎችን መንፈስ፣ የሰዎችን ልብ፣ የሰዎችን አስተሳሰብ የሚመራ አይኖቻቸው ካህናቸው ነው። እሱን ነው የሚያዩ። ተነሳ ነው የሚል ሳክራዲ ያላሉ ተነሳ ሲል ሁሉም ተነሱ እና እግዚአብሔር የንጉሱን ብቻ ልብ አይደለም በጣም ደስ የሚለው ለነህምያ የሰጠው የንጉሱን ልብ ብቻ የመሪዎችን፣ የሽማግሌዎችን፣ የትልልቅ ሰዎችን ሰጥቶታል። አንዳንዶቹ ምዕራፍ ቁጥር 5 ላይ በእርግጥ እጃቸውን ያላበረቱ፣ አንገታቸውን ዝቅ ያላረጉ፣ ለስራው ያልታዘዙ አሉ። አንዳንዶች አሉ ይላል። ግን አንዳንዶች የትም ቦታ አሉ። አንዳንዶች የትም ቦታ መንገድ እንቅፋት የሚሆኑ የሚንቁ፣ አትችይም፣ አትደርሽም፣ አትሄድም፣ አትወጣም፣ ለምን አትጀምራ፣ ለማይሳካ ነገር፣ የተቃጠለ የተበላሸ ዝም ብላ ትሩጥ፣ ምን ታመጣለች፣ ምን ያመጣል፣ ዝም ብሎ ነው እንዲያ ነው የሚሉ አሉ። አሁንም አሉ። አንዳንዶቹ ግን አልተነሱም። ኤልያብን ግን ተከትለው የተነሱ በጣም ብዙዎች ናቸው እንዳየ ነው። መጀመሪያ ግን ተነሳ ነው የሚለው። የተወደዳቸው የሚቀድም መንፈስ መሪዎችን ያስፈልጋቸዋል። እዚህ ቦታ ላይ የሚቀድም፣ ለስራ የሚቀድም፣ ለመልካም ነገር የሚቀድም። ምዕራፍ 2 ላይ እንነሳና እንሰራለን ብለው ለመልካም ነገር እጃቸውን አበረቱ ነው የሚል። ይሄ የበረታ እጅ ለመስራት ተነስቷል። ቅጥሩ ምን ያህል እንደፈራረሰ ታያላችሁ። ቅጥሩ ነህምያ ብቻውን አይሰራም። ነህምያ ራዕይ ይዞ ወጣ እንጂ ጉልበት፣ አቅም፣ በጣም ብዙ ጉልበት ይፈልጋል። እዚህ ቦታ በጣም ብዙ ጉልበት ይፈልጋል ቅጥሩ እና የተነሱት ካህናት፣ አለቆች፣ ህዝቡ ሁሉም ተከተሉት ነው የሚል። ተነሱ ካህናት፣ ነጋዴዎች፣ ሴቶች፣ ልጆች፣ አለቆች ነው የሚል ምዕራፍ 3 የተነሱት በአጠቃላይ ለመስራት። ይሄ መሪ ካህን ስለሆነ ሁሉም አብረው ተነሱ። እንደዚህ እየጠሯቸው ሁሉ አብረው ተነሱ። በጣም ደስ የሚለው ነህምያ ሰው ሁሉ ተቀበለው። ትክክለኛ ራዕይ ተቀባይነት አለው። ትክክለኛ ራዕይ ሰብሮ ይገባል ማለት የማይቀበሉት እንዳየናቸው እነ ሰንበላጥ፣ እነ ጌሴም፣ እነ ጦቢያ፣ አንዳንዶች ታላላቆችም አንገታቸውን አልሰበሩም፣ ለዚህ ስራ አልፈቀዱም የሚሉ አሉ። በመካከል ስማቸው ያልተጠቀሰ ግን አሉ። ውስጥ ናቸው። እነዚህ ደግሞ ሰው ውስጥ ነው ያሉት። እነ ሰንበላጥ፣ እነ ጦቢያ፣ እነ ጌሴም ከኢየሩሳሌም ውጪ ናቸው። ይሄንን ባለፈው አይተናል፣ የዛሬ ሳምንት አይተናል። እነዚህ ግን ውስጡ ነው አይሰሩም። ቁጥር 5 ላይ እናገኛቸዋለን። ወንድሞቹ ካህናት ይላል። አንደኛ
ራሱ ተነሳ። ሁለተኛ ወንድሞቹ ካህናት አብረው ተነሱ። የኤልያብ ወንድሞች ማለት ነው። በአንድነት ነው የሚል ተነሱ ይላል። በአንድነት የእግዚአብሔር ስራ አንድነት ያስፈልገዋል። አንድነት በአንድ መንፈስ፣ በአንድ ልብ፣ በአንድ ኃይል መነሳት አለብን። እዚህ እንደዚህ እንደምናየው በአንድነት በቤተሰብ ቢሆን፣ ከልጆች ጋር ቢሆን፣ በቸርች ቢሆን፣ በስራ ቦታ፣ በየትኛውም አንድ እንጨት አይነድም አይደል? ብዙ ሲሆን ነው የሚነዳው። አንድ እጅም አያጨበጭብም። ድምፅ እንኳን ቢሰማው ሰው ሲጨመር ነው። ኃይል ያስፈልጋል ማለት ነው። ለትልቅ ስራ፣ ለትልቅ ዓላማ እርዳታ ያስፈልጋል ማለት፣ እገዛ ያስፈልጋል፣ መያያዝ ያስፈልጋል ማለት ነው። ውጤቱ እንዲፈጥን፣ አንደኛ ውጤቱ ይፈጥናል፣ ሁለተኛ ትልቅ ነገር እናደርጋለን። እዚህ ላይ ሐዋርያ ሥራ ምዕራፍ 2 ላይ ጴጥሮስ ተነስቶ ወንጌል ሲናገር 11ዱም አብረውት ቆሙ ይላል። ለዚህ ነው 3000 ሕዝብ ሄዳ ነው። አብሮ መቆም፣ አብሮ መሆን፣ አብሮ መስራት፣ አብሮ እንትን ማለት ጥሩ ነው። ወንጌል ስንሰራ ሰሞኑን ይሄ ግንቦት ወር በሙሉ ወንጌል የወንጌል ወር ነው እና ሌሊት 12 ሰዓት ነው እኛ የምንወጣው፣ ሰው የሚሄደውን ስራ የሚሄደውን ለማግኘት ማለት ነው። ደክሞት ሲመጣ ብትነግሩትም አይሰማ፣ በማለዳ ልቡ ግን ይሰማል። ደግሞ እሱ በማለዳ የሰሙት ደግሞ ሁሌ ቀኑን ሙሉ ደግሞ በውስጣቸው ይጮሃል ድምፁ ማለት ነው እና ለወንጌል አብረውት አሁን እኔ ብናገር አብራኛለች፣ ትጸልያለች፣ እሷ ብትናገር እኔ ጸልያለሁ። ቆሙ ይላል። አንዱ ነው ቆሙ፣ አብሮ መቆም። እኔና አብ አንድ ነን ያለ በአንድነት በጣም ወሳኝ ነው እና ሰሩ ይልና የበግ በር ሰሩ ይላል። የበግ በር ሰሩ። የበግ በር መሰዊያ የሚሰራበት ኢየሩሳሌም መሰዊያ ሲይዘው ሲሄዱ መሰዊያ የሚሰሩበት ነው። የበግ በር ሰሩ ይላል። ይሄ የጌታ የኢየሱስ ክርስቶስንም የመስዋዕት በር መስዋዕት ሆኖ በር ሆኖ ትውልድን ያስገባበትን ምሳሌ ይጠቅሳል። ኢየሩሳሌም በሩ የበግ በር ብለው የሰየሙ ስያሜ ማለት ነው። መንፈሳዊ ትርጉም አለው ማለት ነው። መስዋዕታችን ለኛ ክርስቶስ ነው። እኛም ወደ እግዚአብሔር የምንገባው በዚሁ መስዋዕት በተደረገበት በዚህ በበግ በር ነው። ሰሩ ይላል። መንፈሳዊ ነገርም አለው ቅጥሩ፣ ቀልድ አይደለም። ሃሌሉያ። ሌላው ቀደሱት ይላል። የበግ በር ሰሩ ካለ በኋላ ቀደሱት ይላል። ስራቸውን ለእግዚአብሔር ለይተው ሰጡ። ራሳቸውም ለእግዚአብሔር እየለዩ እየሰጡ ነው የመጡት። ለእግዚአብሔር እየሆኑ ነው የመጡት። እየሰሩ መቀደስ፣ እየሰሩ መቀደስ እንደምናይ፣ መለየት እንደምናይ። አምስተኛ ሳንቃዎችን አቆሙ ይላል። እንግዲህ ያነበብነው የተያዘ የተመሳሳይ ነው። ቀደሱት ይላል። የበግ በሰሩ ከዛ ቀደሱት ይላል። ከዛ ደግሞ ሳንቃዎችን አቆሙ ይላል። ስራው የተጠናከረ ሲሄድ ነው የምናየው። ሳንቃዎችን አቆሙ። ልክ እንደዚህ ሁሉ የመንፈሳዊ ነገራቸው ህይወታችን በመሰረት በታላቅነት መቆም እንዳለበት እግረ መንገዳቸውን ያንን እየተረዱ እንዲሄዱ ነህምያ ይሄንን በጥረት ያደርጋል። በጥረት እስከ ሐሜኔ ግንብ ድረስ ይላል። በወሰን በክልል በቅርጽ እየሰጠ የተከፋፈሉ እያንዳንዱ በተሰጠው ክልል ሰሩ ይላል። በተሰጠው ሁሉ በበሩ ሁሉ በተሰጠው ክልል ሰሩ። ተነስተን እንሰራለን እንዳሉ አልቀሩም፣ ሰሩ። ቃላቸውን እያከበሩ ነው። ታማኝ መሆን በጣም ወሳኝ ነው። የተሰጠንን ያህል ነው የምንሰራው። የተቀበልነው ያህል ነው የምንሰራ። የተወደዳችሁ ይህንን ያህል ስሩ ስንባል የተሰጠንን የሚጠይቀንም እግዚአብሔር በተሰጠን ልክ ነው። በበራችሁ ያለውን ስሩ የሚል ነው የተሰጣቸው። እግዚአብሔርም እኛን የሚጠይቀን በሰጠን ልክ ነው። መላ ኢየሩሳሌምን አንድ ሰው መስራት አይችልም። የተሰጠውን ቅጥር፣ የተሰጠውን ኃላፊነት፣ የተሰጠውን መንፈሳዊ ነገር፣ የመንፈስ ፍሬዎችን፣ ትዕትና፣ ትዕግስትን፣ ፍቅርን፣ ራስን መግዛት፣ መንፈሳዊ ፍሬ፣ የመንፈስ ፍሬ ገላትያ 5 ላይ ያለውን ስናደርግ፣ በጽድቅ ስንኖር፣ በቅድስና ስንኖር፣ ሁሉ ባለው በሩ ላይ ሲሰራ ቅጥሩ ይሰራል። ጠላት የሚገባበት ቅጥር ያጣል፣ ክፍተት ያጣል። ስለ ቅጥር አይተናል። ስለ ኢየሩሳሌም ምዕራፍ 1 ላይ
ቅጥሩ ምን ቅጥሩ ከፈረሰ ምን ይመጣብናል የሚል አይተናል። አሁንም እናያለን። ቁጥር 10 ቁጥር 23 ቁጥር 28 ቁጥር 29 ሰዎች በቤታቸው አጠገብ ሰሩ ነው የሚል። መሪዎች በአጠቃላይ ስናይ መሪዎች መጀመር አለባቸው። ህዝቡ በአንድ ልብ መስራት አለበት። እያንዳንዱ ሰው ሰርቶ በጊዜው በተሰጠው ጊዜ መጨረስ አለበት። በተሰጠው ጊዜ ቅጥር ዝም ብሎ በዘፈቀደ አይደለም። የተሰጣቸው ጊዜ አለ፣ የተሰጣቸው የስራ ድርሻ አለ፣ የተሰጣቸው ማትሪያል አለ የሚሰሩበት። ነህምያ ይዞት የገባው ሁሉ በበሩ የሚሰራበት ተሰጥቶታል። በተሰጠው ጊዜ በተሰጠው ማትሪያል በዛው ጊዜ ነው ሰሩ፣ ጨረሱ። መቃን ቁልፍ የሚለን እሱ ሁሉ ተቀብለዋል። ያልተሰጡትን አይጠየቁ። ምን ያልተቀበልከው አለ ይላል እግዚአብሔር ቃል። ከተቀበልክስ ለምን እንዳልተቀበልክ ትሆናለህ ይላል። ስለዚህ ክርስቶስን ለመምሰል ተሰጥቷቸዋል ይላል ሁለተኛ ጴጥሮስ ላይ። ክርስቶስን ለመምሰል ተሰጥቷቸዋል። እሱን ለመምሰል እኛ ውስጥ ጌታን የምንመስልበት ተፈጥሮ አለ፣ የተቀበልነው ማለት ነው። እና በተሰጣቸው ሰዓት በተሰጣቸው ደቂቃ በበር ያሉትን ሰርተው ጨረሱ። ማጠናቀቅ በጊዜያቸው ማጠናቀቅ እንዳለባቸው አውቀው ጨረሱ፣ ተያዙ። የተያዘ ሰንሰለት ነው፣ ምንም ክፍተት የሌለበት። ይህንን ሳነብ ትዝ ያለኝ አንድ ቃል አለ። ጎቶሊያ መታ በዚህ በካህኑ በሄዱ በሰጠው መመሪያ መካከል ልትገባ ስትል ማንም እንዳይገባ ሁሉም ተሰልፎ በቦታው ይቆሙ። እሷ በመጣች ጊዜ ወደ ፈረስ መግቢያ ወስዳችሁ ግደሏት፣ ቅጥራችሁን ያዙ፣ የጦር መሳሪያችሁን ጠብቁ፣ ሁሉም በተጠንቀቅ ይቁም ብሎ ካህኑ ሄዱ ያዘዘበትን አስተዋልኩ። ትዝ አለኝ እያጠና ምን ልሰራ ነው የምንልበት አይደለም። ሁሉም የሚሰራው አለው፣ ያውቀዋል። የእግዚአብሔር ወንጌል ለመስራት ሁሉ ሰው ተሰጥቶታል። የተወደዳችሁ አንድ ሰው ለወንጌል ስራ ምን ላድርግ ማለት አለበት። በልቶ ጠጥቶ ሊሞት ነው እንዴ? ምን ላድርግ? ስንት ሚሽነሪ መወር መላክ እችላለሁ? ምን ላድርግ? ምን አይነት አገልጋይ ላግዝ ማለት አለበት። በዘፈቀደ በልቶ ጠጥቶ በቃ መኖር አይደለም። ስለዚህ እነዚህ ሰዎች የተሰጣቸውን የሚሰሩ ያልተሰጣቸውን አይጠበቅባቸውም። መክሊቱን ታውቃላችሁ አይደል? የተሰጣቸውን መክሊት ያልነገዱ ናቸው የተጠየቁ። መክሊታቸውን የነገዱ አልተጠየቁ። አንተ ጨካኝ ካልዘራበት የምታጭድ። ስለዚህ እኔ ፈርቼ ሸሽጌዋለሁ፣ ቀብሬዋለሁ አለ። እንዲህ ቀብረ እንድንጠብቀው አይፈልግም። አምጠው አለው ይላል። ነጠቀው፣ ላለው ይጨመርለታል ብሎ ላለው ጨመረው። ሀኬተኛ ባሪያ ነህ። ሀኬተኛ ነው የሚለን። እግዚአብሔር በሰጠን ነገር ካልተጠቀምን፣ የተወደዳችሁ በጣም ብዙ ያየው ስለሆነ ነው የምናገር። በጥቂት የታመነ በብዙ ይሾማል። በተሰጠን ነገር ነው በጥቂቱ። አንዳንድ ሰው እኔ ይህንን ባደርግ አልባሳት ያስፈልጋል። ለወንጌል ሰራተኞች ለወንጌል ስራ አልባሳት ያስፈልጋል፣ ገንዘብ ወንጌል ያለ ገንዘብ አይሰራም። በቃ በፍጹም አይሰራም። አገልጋይ ያለበት ፕሮብሌም በጣም ብዙ ነው። ወንጌል ደግሞ በመጨረሻው ዘመን በኃይል መሰራት አለበት። ክርስቶስ ሊመጣ ነው። ቅጥሩ መጠገን አለበት። ክርስቶስ ደስ ሊሰኝ ከእጃችን አክሊል ሽልማት ከእጁ እንድንቀበል ከእጃችን የምንሰጠው ነገር የሰራነው ነገር የሚቆጠር ሊኖር ይገባል። ዘመኑ አልቋል። ክርስቶስ ሊመጣ ነው። ስለዚህ ነህምያ ብዙ ሰዎች የሚሰሩ ሰዎች አሉ እኮ። ነህምያ ቤቱ ቁጭ ብሎ እንደተነጋገርን ለ4 ወር ነው የጾመ የጸለየው። 4 ወር ሙሉ እያለቀሰ ሲጾምና ሲጸልይ ሸክም ስለገባበት አስፈላጊ በጀት ምን ያህል እንደሆነ እቅድ ፕላን አውጥቶ ነው የተገለጠ። ንጉሱ ሲጠይቀው ይሄ ያስፈልገኛል እንደዚህ ብሎ መናገር የሚችለውን ነገር ይዞ ነው የመጣ። ስለዚህ መክሊታችንን መነገድ አለብን። የፈረሰ ስትሰራ ስታድስ
ምን ይሆናል? ስማችን ይነበብ። በእግዚአብሔር ስም ነው፣ በእግዚአብሔር መጽሐፍ ቅዱስ ነው። የእያንዳንዱን ስም ያነበብኩት ሆን ብዬ ነው። ከሰማይ ስማቸው ተጽፏል። ይሄ ስም ሰማይ ያውቀዋል። ቅጥር የሰራ በበሩ ላይ ቅጥር የሰራ ኢየሩሳሌምን የገነባ ሰማይ ይህን ስም ያውቀዋል። የፈረሰ ቅጥር የሰራ ፍርስራሹን የሰራ ተስፋ የቆረጡበትን ያቆመ እኔ ልባርካችሁ። ዝም ብሎ ፍሬከርሲኪ ነገር ላይ ጉልበታችሁ አይለቅ፣ ገንዘባችሁ አይለቅ፣ አይምሯችሁ አይለቅ፣ ልባችሁ አይለቅ። በኢየሱስ ስም ሰማይ በሚጽፈው እሰይ ልጄ እሰይ ልጄ በሚለው በእግዚአብሔር ሐሳብና ፈቃድ ቆማችሁ ተገኙ። ብርቱ እጅ የያዛችሁ ሰማይ ያንብበው ስማችሁን፣ ሰማይ ይጻፈው በታላቅ ነገር። ሃሌሉያ! እነዚህ በጣም የተወደዱ ናቸው። የእያንዳንዳቸው ስም ያነበኩት ሆን ብዬ ነው። በጣም ሰፊ ነው። ነገር ግን ሰማይ ጽፏችኋልና እንዴት እኔ ዘላችኋለሁ? የተወደዳችሁ ሰማይ ካከበራችሁ ማንም ሊንቃችሁ አይችልም። ብቻ ሰማይ ያክብራችሁ። ሃሌሉያ! በሰማይ ፊት ክበሩ፣ በእግዚአብሔር ፊት ክበሩ። እግዚአብሔር ስማችሁን ጽፎ ማን ነው የሚንቃችሁ? እግዚአብሔር ያከበረው ማን ይንቀዋል? ስለዚህ እንደዚህ አይነት ትንሽ የሚመስል የራሱን በር ሰራ፣ የራሱን በር ገነባ፣ ቁልፉንም አደረገ ይለናል። ቅጥሩ በሚገባ የተሰራው ሁሉም በጥንቃቄ የተሰጠውን ስለሰራ ነው። እንዴት ነው? ከአገልጋዮች ጀምሮ ከምንመኑ ጀምሮ ሁሉ ይሰራል። ሁሉ በጥንቃቄ ይሰራል። የተወደዳችሁ ሁሉ በትክክል ይደክማል? አይደለም፣ አይደክምም። ግን ይሄ በጣም የሚናገር ምዕራፍ 3 ሁሉ ደክመዋል፣ ሁሉ ሰርተዋል፣ በተመሳሳይ ሰዓት በተመሳሳይ አደራረግ ሳያጓድሉ የተሰጣቸውን መክሊት ነግደዋል፣ ሰርተዋል። ሁሉም ይላል፣ ሁሉም ክፍሎች ተገናኙ ይላል። በጣም ይገርማል። ሁሉ ክፍሎች ቅጥሩ እየተሰራ ከሄደ በኋላ ሁሉም ክፍሎች ተገናኙ። ሲገናኙ እንከን የለባቸውም። እንዳግም እንስራ የተባለ ቅጥር የለም። እንደሰማነው እንትና የሰራው ቅጥር ስለተበላሸ ዳግመኛ እሱን ሰራን አላለንም ነህምያ። ቅጥሩ ተሰርቶ ተገናኘ ነው ያለ። ሁሉም ባለበት ሰራ፣ ቅጥሩ ተገናኘ። ይሄ መንፈስ በምድራችን በኢትዮጵያ በጠቅላላ በህዝቡ ላይ በቤተ ክርስቲያን ላይ በኢየሱስ ስም ይውደቅ። ይሄ የከበረ መንፈስ፣ ይሄ ንቁ መንፈስ፣ ይሄ ሁሉ ቢስራ አንድ ቤተ ክርስቲያን አንድ ሰው ሊኖር ይችላል። አንድ ሀገር 2 ሰው ሊኖር ይችላል። እንዲህ እኮ ነው። አይናችን የሆነ ሰው ላይ ብቻ እንዲሆን ያደረገ ሰይጣን ነው። በተቀባው በዚህ ስም ጉልበት ከፊታችን ላይ ይውደቅ። ሁሉም ይነሳ። የሆነ ነገር ስንፈልግ እሷ ከምንለው እግዚአብሔር አውጥቶ ሁሉም የተሰጠው መክሊት የሚነግድበት መንፈስ አሁን ይለቀቅ። አንዳንድ ሰዎች እኮ ቢሮአቸው ከፍተው ገብተው አታገኟቸውም። ሲገቡ አይታችኋቸው ቤት እንደወጡ አታዩአቸው። ጉዳይ ልታስፈጽሙ ሂድ እኮ ሄዳችሁ ከሆነ ሲገባ አይታችሁታል። ቤት እንደወጣ አታውቁት። የለም የተወሰኑ ሰዎች ናቸው ቁጭ የሚሉ እግዚአብሔር የሚፈሩ። ወይ ደግሞ ስብሰባ ነው ብሎ ይዘጋል ብቻው ቁጭ ብሎ። በቤተ ክርስቲያንም እንዲህ አይነት አልምጥ አለ፣ እንዲህ አይነት አለ በምድሪቷ ላይ። የኛ የቤተክርስቲያን አገልጋዮች በጣም እየሰሩ እየተጉ ነው። እግዚአብሔር ባርካቸው። እውነት ምናልባት ከዙሪያዋ ነው እንዳትሉ ነው። በሳምንት 4 ቀን በሌሊት 12 ሰዓት ወንጌል እንሰራለን። የተወደዱ ናቸው። ህዝቡ ይሰራል። እግዚአብሔር ባርከው። በእውነት ዛሬ የመዘምራን እኔ ደስ ይለኝ። ነህምያ ትዝ ይለኛል እየሰበኩ ስለሆነ። ዛሬ የመዘምራን ነው፣ ነገ ሽማግሌዎች ነው። ከዚህ በቃ በዚህ ሳምንት በዛ ተብሎ ሁሉ ይሰራል። ሰው በቃ አገልጋይ የተባለ የተሰማራ ነው። እግዚአብሔር ይባርካቸው። በእውነት ግን አሉ በየብዙ ቦታው በቃ እኔ እግዚአብሔርን አገለግላለሁ ብሎ ቤተክርስቲያን ተክሎ የሚቀልድ የሚያሾፍ በቃ ሚዝናና አለ። እንጸልያለን። ልቡ እንደ ነህምያ ይነካ። ልቡ እንደ ኢየሩሳሌምን ለመግባት ገንብቶ ለመግባት እንደሚቀጣጠል ትውልድ እንኖርበታለን። ምድረ በዳ የሆነችው ባድማ የሆነችው እነዚህ ሁሉ ማን ወለደልኝ ከወዴትስ መጡ ትላለች። በቃ ኢየሩሳሌም ደስ ይላታል። ከወዴት መጡ? ብቻዬን ነበርኩ። ልጆችሽ ያገቡሻል ይላል። ብቻሽን ነበርሽ፣ ባለ የፈት ነበርሽ፣ ሁሉ ነገር ባዶ ነበር። አሁን ግን ልጆችሽ ያገቡሻል፣ ከአንቺ ጋር ይኖራሉ ማለቱ ነው።
ኢየሱስ ብቻውን ያድናል። የነቃ መንፈስ፣ ንቁ መንፈስ፣ የተነሳ መንፈስ፣ ብራይት የሆነ መንፈስ፣ ለስራ የተነቃቃ መንፈስ ይገጠምብን በኢየሱስ ክርስቶስ ስም። ይነቅንቀን። ቺካፖራባዲያ ሲነቀንቀን ያለብን አቧራ ይወድቃል። ሲነቀንቀን ውስጣችን ያለው እሳት ይቀጣጠላል። ፒላ ቦራ ባጋዲ ግሊቢዲባ ሃሌሉያ! ታላቅ ነው። ኢየሱስ ጌታ ነው። ስለዚህ ታላላቆች ግን ይላል ለጌቶቻቸው ስራ አንገታቸውን አደነደኑ እና ይገርማቸዋል። ቁጥር 5 ላይ ነው ይሄ ቃል ያለ አደነደኑ ይልና የሚገርመው ስራ ቆመ እንዴ? አልቆመም። ልባቸውን የሚያደነድኑ አሉ። ብትሰሩ ምንም የማይመስላቸው፣ ባትሰሩ ምንም የማይመስላቸው፣ ብትወጡ ምንም የማይመስላቸው፣ የስራው ጉዳይ የለም። ልባቸውም ያደነድኑ፣ ግን ስራው አልቆመም። በጣም ደስ አይልም። ባለፈው ሳምንት እንደተነጋገርነው እነ ሰንበላጥ፣ እነ ጌሴም፣ እነ ጦቢያ ስራቸው መቃወም ነው፣ መብታቸው ነው። ከዛ ቀጥሎ መበሳጨት ነው፣ መብታቸው ነው። ከዛ ቀጥሎ መቆጣት ነው፣ መብታቸው ነው። ከዛ ቀጥሎ ተስፋ መቁረጥ ነው፣ መብታቸው ነው። ኢየሱስ ያድናል። ሁሉም የነሱ ነው፣ ማንም አይወስድባቸው። መቆጣት፣ መበሳጨት፣ ከዛ ተስፋ መቁረጥ። እነዚህ ሰዎች አልችላቸውም፣ እንደዚህ ይችንም አልችላትም፣ ያንም አልችለውም፣ በቃ መብታቸው ነው፣ መብታቸው ነው። ክፍት ደብዳቤ መጻፍ፣ ስም ማጥፋት መብታቸው ነው። እሱ እኮ ፖለቲካውን መዝናት ማውራት መብታቸው ነው። እሱ እኮ እንዲህ ነው፣ እሷ እኮ እንዲህ ናት ብለው ክፍት ደብዳቤ። እሱ ንጉስ ሊሆን ነው የመጣ እንዲህ ያ እናንተ ከልባችሁ ፈጥራችሁ የምታወሩት አለ ነህምያ። ደስ ይላል። እኛም እንሮጣለን፣ እነሱም በአመፅ ይሮጣሉ። ነገር ግን እነሱ ምንም እጃቸው ላይ ሳይሰራ እድል ፈንታ መብትም ተስፋም የላቸው። ኢየሱስ ብቻውን ያድናል። እኛ ግን ሰርተን እናገጣጥመዋለን። እየገጣጠምን እየሄድን ነው፣ እንገሰግሳለን። ሃሌሉያ! ቅጥሩ ባይገነባ ምን ይፈጠራል? የተወደዳችሁ እሱን እናያለን። ነህምያ ምዕራፍ 2 ቁጥር 17 ላይ ኑ የኢየሩሳሌም ቅጥር እንስራ ብሏል። የሰማይ አምላክ ያከናውን፣ እናንተ እድል ፈንታ የላችሁም ብሎ ህዝቡን ይዞ ጀምሯል። ግን ቅጥሩ ባይሰራ ምን ይሆናል? ቅጥር ፈርሷል አይደል? ቅጥሩ ባይሰራ ምን ይሆናል? አንደኛ ቅጥሩ ስለፈረሰ ህዝቡ በመከራ፣ በንቀት፣ በስድብ፣ በታላቅ ጉስቁልናና በፍርሃት ነው ይለናል ነህምያ። የሰማው ድምፅ ይሄ ነው ወንድሞቹ። ይሄ ቅጥር ባይሰራ ምን ይቀጥላል? ይሄው ስድብ ይቀጥላል። ይሄው ንቀት ይቀጥላል። ይሄው ጉስቁልና ይቀጥላል። አሁን በምድራችን ላይ እንዳሉ ታላቅ ጉስቁልና፣ የረሃብ ጉስቁልና፣ የንቀት ጉስቁልና። በእርግጥ እግዚአብሔር ብዙ ደግና መልካም ነገሮችን በምድራችን ላይ እያደረገ ነው። እርግጠኞች ነን፣ እናውቃለን። ልንሸሽገው አንችልም። ነገር ግን ቅጥሩ ሙሉ ካለመሆኑ የተነሳ ሁሉም የራሱን ስራ ባለመስራቱ የተነሳ የሚመጣብን ችግር ግን ቀላል አይደለም። በዛው ልክ ደግሞ ችግሮች በጣም ገናና ናቸው። ይህ ቅጥር ባይሰራ በፈረሰው በተቃጠለው መኖር ቀርቶ ማለፍ አይቻልም። ነህምያ ነግሮናል። እኔ የተቀመጥኩበት እንስሳ የሚረግጠው ቦታ አጣብሏል። ስለዚህ የት እንኖራለን? ምን እናደርጋለን? ቅጥር ካልሰራ ተቃጥሏል እያወራን ነው የምንኖረው። የተወደዳችሁ እዛ ጋር ችግር አለ። ችግር አውርተን አንጨርስም። ቅጥሩ ካልተሰራ ውርደታችን ይቀጥላል። መኖር አንችልም። ፍርስርስ ብለዋል። መንፈሳዊ ነገራችንም ክፍትፍት ብሎ መሳለቂያ፣ መሰደቢያ ሆነን ወንጌል ለመስራት በጣም አሳፋሪ ነው መንገዱ ሆኖ። ታውቃላችሁ በፊት ክርስቲያን ተፈልጎ ነው ቢሮ የሚቀጠረው፣ ስራ የሚቀጠረው። አሁን ግን አይፈለግም። በቼን የሚበሉ በዚህ በቃ በተዋረድ የተያዘ የግቦኝነት ሙሰኝነት ያለ ክርስትና ውስጥ ነው የተወደዳችሁ። ስለዚህ ይሄ ቅጥር ካልተሰራ፣ ይሄ መንፈሳዊ ቅጥር፣ ይሄ ተጽዕኖ ያለበት ይሄ ቅድስና ለእግዚአብሔር ብሎ ሳሚ እየዘመረልን ነበር።
ይሄ ቅድስና ካልተሰራ ማንም መኖር አይችልም። በዛች በኢየሩሳሌም ውስጥ መኖር እንዳልተቻለ መንፈሳዊ ቅጥር ከፈረሰ ሌባ ወንበዴ ገብቶ እንደፈለገ ይበዘብዛል። ህዝቡ ሞገሱ እንደተወሰደ ነው የሚናገር አይደል? ንቀት አለ፣ ስድብ አለ ካለ ህዝቡ ሞገሱ ተወስዷል። በታላቅ ጉስቁልና ነው። ይሄ ጉስቁልና የሞገስ ማጣት ይቀጥላል ማለት ነው ቅጥር ካልተሰራ። ሌላው ሌባ ወንበዴ ይገባበታል። ክፍት ከሆነ ማንም እንደገባ እንደፈለገ ይገባበታል። ለዚህ ግን የሚያስፈልጉ ሰዎች አሉ። ቅጥር ለመስራት የሚያነቃንቁ ሰዎች ያስፈልጉናል። እውነተኛ ሰዎች ያስፈልገናል። ክፍት በር እንዳይኖር አድርገው ግጥም አድርገው የሚዘጉ ሰዎች ያስፈልጉናል። እሱ አለችኝ እሱ ለኔ ያለኝ የምንላቸው አጠገባችን ቁመው ክፍተታችንን ግጥምጥም እያደረጉ የሚሄዱ እውነተኞች ለወንጌል በገንዘብ ቢሆን በአልባሳት ቢሆን መጽሐፍ ቅዱስ በማቅረብ ቢሆን በዘመን ፍጻሜ ላይ ለወንጌሉ ስራ ምንድነው ከኔ የሚጠበቀው ዝም ብለው በዘፈቀደ የማይኖሩ ሰዎች ያስፈልጉናል። በመንፈሳዊ ዓለም ላይ ያስፈልጉናል። የእግዚአብሔር ስራ ለመስራት ስንነሳ እኔ ምን ይቅርብኝ የምረዳው ነገር ግን አለኝ። የምረዳው ነገር ግን ሰሞኑን በመንፈሴ በጣም የምረዳው ነገር ግን አለ። ሰው ለስጋው ሲያደላ ለራሱ ሲያደላ ይሰማኛል። እንደዚህ በመንፈሴ እረዳለሁ። ለእግዚአብሔር ነገር ሲላላ ልቡ እረዳለሁ። መንፈሱ ሲወርድ እረዳለሁ። ይህንን ነገር ለእንትና ባረግ፣ ላክስቴ ባረግ፣ ላጎቴ ባረግ፣ ለእንትና ባረግ ሲል እረዳለሁ። የእግዚአብሔር ነገር እንደዚህ ባረግ ለራሴ ጫማ ባረግ ከአገልጋዩ ጨምሮ እዛ ድረስ ከመሄድ ራሴን እንትብል ብቆጥበው ጤናዬን እጠብቃለሁ። እንዲህ ባረግ እንዲህ ቢሆን ለራሱ ብቻ ያደላ ይሰማኛል። ዘመን ግን አልቋል። ጊዜው ግን አልቋል። ኢየሱስ ይመጣል። ሺካ ፑራ ላባዲያባ ኢየሱስ ይመጣል። ያለ ቅጥር እድገት የለም። የተወደዳችሁ ለማደግ ቅጥር ያስፈልገናል። መያዝ ያስፈልገናል። ምንድነው ደግሞ ሰሞኑን ትዕግስት ያመጣችብን ወንጌላዊ ትዕግስት ልትሉ ትችላላችሁ። መንፈስ ቅዱስ ግን በጣም ነው የሚገፋኝ። ለማደግ መያያዝ ያስፈልገናል። ጠላት ክፍተት አግኝቶ የፈለገውን እንዳያደርግ በረሃብ ጊዜ ለሌላው እንድንገኝ የጥጋብ ምክንያት እንድንሆን ሰው እንዲሰጠን እንጸልያለን። ለምድራችን ሰው እንዲሰጥ የሚሸከሙ ሰው እውነተኞች ሰዎች እንዲሰጠን ትሁት ልብ ያላቸው አርደው የሚከተሉ እንደ ኤልሳ የትህትና ልበስ በኤልያስ ላይ እጅ ያስታጠቡ ነበር። ትሁታን እንዲሰጠን ሰው እንዲሰጠን እንደ ነህምያ መጸለይ ያለብን። ብርቱ ጸሎት ያስፈልገናል። ሌላው ቅጥር የሌለው ሰላም እረፍት የለው። እንደፈለገ ሰላሙ ይጠፋል፣ ጤንነቱ እረፍት የለው። ቅጥር የሌለው ህይወት የወደቀ ህይወት ነው፣ የተጣለ ህይወት ነው። የተወደዳችሁ አንዳንድ ስለወደቀ ስለፈረሰ ሰው ስለተዋረደ ሰው ነው የሚሰማው። የተገነባ መልካም ስም አይሰማም። ስሙ ራሱ ይበላሽ። ኢየሩሳሌም ከተሰራች በኋላ ስምሽን እቀይረዋለሁ፣ በአዲሱ ስም ትጠሪያለሽ። እኔ በእኔ አፍ በሚጠራ በአዲሱ ስምሽ ትጠሪያለሽ ነው ያላት። ቅጥር ሲሰራ ስም ይለወጣል፣ ታሪክ ይለወጣል። የተወደዳችሁ ቅጥራችንን የሚገነባ የእግዚአብሔር መንፈስ እያንቀሳቀሰን እንዳለ ይሰማኛል። ቅጥሩ የፈረሰ ሰው ምስክርነቱ ራሱ የተበላሸ ነው። እንትና በዛ ገብቶ ህይወቷ እንደዚህ ሆኖ በቃ በጣም ቅጥር የሌለው ህይወት ክብር የለውም፣ እድገት የለውም፣ የሚታይ ህይወት የለውም። ህይወቱን በበጎ ነገር አናይም።
ቅጥር የሌለው ህይወት የተበላሸ ህይወት ነው። ያልተሰራ ህይወት ነው። ከተማ ያለ ቅጥር አይቆምም። አገር ያለ ቅጥር አይቆምም። ለዚህ ነው እኔ ኢየሩሳሌምን የእሳት ቅጥር ነው መሆናት ያለ። ቅጥሯ ነኝ ያለ። ለዚህ ነው ጌታ በመሃል ክብር ሆናታለሁ ያለ። ዘካርያስ ምዕራፍ 2 ላይ አትለካትም፣ ወርዷን አትለካም። ቅጥር ወሳኝ ነው የተወደዳችሁ። ቅጥሯን መስራት እስከምትጀምር ማለት እኔ ነኝ በቃ ዞር በላለው የተከራከረልን ነው እስከዛሬ ቆምን እንጂ መንፈሳዊ ቅጥራችን ከፈረሰው ቆይቷል። የተወደዳችሁ ሃሌሉያ። መንፈሳዊ ህይወት ያለ ቅጥር አይቀጥልም። ያለ ቅጥርም ህይወት አይቀጥልም። እድገት ይቆማል። እንግዲህ ይህን ህይወት ለመገንባት ለማደስ አስፈላጊ ነገር ምንድን ነው? በመጀመሪያ ማየት ያስፈልጋል። ነህምያ አይቶ ነው የተነሳ። አይቼ የተነሳው ነው ያለ። ሰምቼ አይቼ ነው የተነሳው። መጀመሪያ ማየት። ሁለተኛ መነሳት ያስፈልገናል። መነሳት። ሶስተኛ ማስተባበር፣ ማነሳሳት፣ መቀስቀስ ያስፈልገናል። አራተኛ ጨክኖ መጀመር ያስፈልገናል። እሱን ካደረግን በኋላ እግዚአብሔር በእኛ ላይ ያሰበውን ነገር ያደርጋል። ተያይዘን እንድንሰራ እግዚአብሔር ይፈልጋል። እግዚአብሔር በመንፈስ ቅዱስ ኃይል ነገራችንን ሲገነባ፣ መንፈሳዊ ታድሶ ሲሆንልን፣ የፈረሰው ቅጥር ሲሰራ ህይወታችን ያበራል። ለብዙዎች ብርሃን እንሆናለን። የምድር ጨው እንሆናለን። የተወደዳችሁ ሃሌሉያ። ለመስራት ስንጀምር የሚሆነው የመጀመሪያው የጸሎት ቅጥራችንን እንሰራለን። የጸሎት ቅጥራችንን። ሁለተኛ የእምነት ቅጥር። ያለ እምነት እግዚአብሔርን ደስ ማሰኘት ስለማይቻል። ሶስተኛ የቅድስና ቅጥር ስንነሳ፣ በመንፈሳዊ ዓለም ላይ ስንነሳ የቅድስና ቅጥር፣ የጸሎት ቅጥር። በጸሎት ብዙ ነገር እንደሚሆን ስለ ጸሎታን ብንጀምር ሌሊቱ ይነጋል። የጸሎት ቅጥር ግን ፈርሷል። መሠዊያችን ፈርሷል። እኛ ተንበርክከን አገር እንቀጥራለን፣ ዓለም እንቀጥራለን። ቅጥር ነው ራሱ ጸሎት ራሱን የቻለ የእምነት ቅጥር። ያለ እምነት እግዚአብሔር ደስ ማሰኘት አይቻልም። የቅድስና ቅጥር፣ የፍሬያማነት ቅጥር። ቅጥር የሚሰራው መንፈሳችንን፣ ኃይላችንን ያድሳል፣ ጉልበታችንን ያድሳል። እየታደሰ ይሄዳል ማለት ነው። እየታደሰ ይሄዳል። ዘካርያስ ላይ ባለፈው እያየነው ነበር። አነቃኝ ይላል። ምን ታያለህ አለኝ። ከዛ በኋላ ምን ማድረግ እንዳለበት ካነቃው ያየውን ካሳየው ሂድ ተነስ ቀጥል ብለው ለዘሩባቤል እንዲቀሰቅሰው አደረገ። እግዚአብሔር መስራት ሲጀምር ከተበላሸ ነገራችን ነው ወደ ግንባታ የሚያመጣው። ከፈረሰው ነው መስራት የሚጀምረው። የተወደዳችሁ በጣም ብርቱ ነገር ካለን አይደለም። ብዙ ጊዜ በጣም ልነግራችሁ የምፈልገው የምትጸልዩ ሰዎች መልእክት ሲመጣላችሁ ጸልዩ ነው የምትባሉ። ለምንድን ነው? እግዚአብሔር የመጸለያችሁ ጥሩ ነው፣ ግን የሚሰራ ስራ አለ በህይወታችን። እንዴ እኔ ጾም ጸሎት ላይ ሆኜ አንዳንድ ጊዜ መልእክት ሲመጣልኝ በደንብ ጸልይ ይልሻል። ይጸልይኩ አይደለም። እግዚአብሔር የምጸልየውን ጸሎት እስኪነካው ድረስ፣ የፈረሰው ነገር እስኪነካው ድረስ፣ እስኪገባኝ እስኪገነባ ድረስ ጸሎት ይቀጥላል። ስንቀሰቀስ ከተበላቸው ነገራችን፣ ከፈረሰው ነገራችን መስራት እንጀምራለን። እዚህ ላይ ያየነው የመጀመሪያው ካህን ሲነሳ ስራው እንደተጀመረ፣ ልክ ነህምያ ሲነሳ ስራው እንደተጀመረ አዝማች ሰው ያስፈልጋል። የሚያዘምት ሰዎች ስራውን እንዲሰራ እንዲገነባ የሚያበረታታ ሰው ያስፈልጋል። የሚያነቃቃ ሰው ያስፈልጋል ማለት ነው። ሰው ካልተነሳ፣ ሰው ካልነቃ
ስራው አይሰራም። እግዚአብሔር የሚሰራው በሰው ነው። መስራት እኮ ይፈልጋል፣ ግን ከእግዚአብሔር ጋር እንድንሰራ ያስፈልጋል። ሰሞኑን ባለፈው አንድ ሰው ሲያስተምር የሰማው ሰው ከእግዚአብሔር ጋር ሲሰራ እጁን ባፉ ይጭናል። ሰው ብቻውን ሲሰራ አፍንጫው ላይ እጁን ያደርጋል። ይህ ጠረን ይሸታል። የተበላሸ ነገር ነው የሚሰራ። ዛሬ የትኛውን ቅጥር እንድንሰራ ይፈልጋል እግዚአብሔር? የተወደዳችሁ አንድነትን ይፈልጋል። ከማን ጋር ተያይዘን እንድንሰራ ይፈልጋል? ማን ነው ከኛ ጋር እንዲቀጥል የሚፈልገው? ምናችን እንድንሰራ ይፈልጋል? እምነታችንን፣ ቤታችንን፣ ኑሯችንን፣ አገልግሎታችንን። ሃሌሉያ! መንቃት ይሆንልን። የተወደዳችሁ እግዚአብሔር ሲጠራ ኤልያብ ካህኑ ተቀላቀለው፣ ንጉሱም ተቀላቀለው። ታላላቅ ነገር ነው የሆነው እኮ። ዛሬ ጌታ ፊተኞችን እንዲቀበሉን የሚያደርግ መንፈስ ያገኛል። ፊተኞች መሪዎች፣ ወደፊት ያሉት አገልጋዮች፣ ባለስልጣኖች፣ ትልልቅ ስራ ሊሰሩ የተገቡ እጃቸው ላይ ማትሪያል ያለ ገንዘብ ያለ እጃቸው ላይ ብዙ መልካም ነገር ያለን እግዚአብሔር ለወንጌል ስራ አሳልፎ ይስጠን። ለታላቁ ስራ አሳልፎ ይስጠን። እንጫዋለን። ሁሉ ለወንጌል፣ ሁሉ ለወንጌል እንጫዋለን። ለፈረሰው ቅጥር፣ ለፈረሰው እምነት፣ ለፈረሰው ጽድቅ፣ ለፈረሰው ቅድስና ይሁን። ቅድስና ለእግዚአብሔር፣ ቅድስና ለእግዚአብሔር፣ ትህትና ለእግዚአብሔር። በኢየሱስ ሁሉ ለወንጌል የሚገባ የእግዚአብሔር ልጅ የሚያንቀሳቅስ የሚቀሰቅስ መንፈስ ይግባ በምድራችን ቤተ ክርስቲያን ላይ። ኤልያብ ልክ ምዕራፍ 3 በሩን ገና ሲከፍት፣ የምዕራፍ 3 በር ሲከፈት ኤልያብ ካህኑ ሰው ሁሉ የሚሰማው ነህምያን ተቀበለው፣ ተነሳ ይላል። ከዛ ወንድሞቹም ተነሱ፣ ሰራተኞችም ተነሱ፣ ህዝብ ሁሉ ተነሳ ይላል። መሪ ሲነሳ ህዝቡ ሁሉ ይነሳል። ይቀበሏችሁ፣ የሰው ልብ ይቀበላችሁ፣ መሪዎች ይቀበሏችሁ። አሜን። እኔም ለራሴም አሜን። ብዙዎች ውስጣችን ያለው እንደ ነህምያ እንዲቀጥል፣ ውስጥሽ ያለው እንደ ነህምያ እንዲቀጥል የሚቀበሉሽ ይብዙ፣ የሚሰሙሽ ይብዙ። ማቴሪያል አስፈላጊ በጀት ይለቀቅልን በኢየሱስ። ድጋፍ፣ ለወንጌል ድጋፍ፣ ለወንጌሉ ድጋፍ ያስፈልጋል ወገኖቼ። ወንጌል ያለ ገንዘብ አይሄድም። ወንጌል ያለ ድጋፍ አይሄድም። ቤተ ክርስቲያን በኢየሱስም እንድትራመድ የሚያደርግ የወንጌል ኃይል እንዲሄድ የሚያደርግ አስፈላጊ የሰማይ በጀት ይለቀቅላት። መጀመሪያ የሚነሱ ታላላቆች እንደ ኤልያብ ይሰጡ፣ እንደ ኤልያብ ይሰጡ። የምድር መሪዎቻችን፣ የቤተ ክርስቲያን መሪዎቻችን ለነህምያ ንጉሥን አርጤክስስን እግዚአብሔር እንደሰጠው ለስራው አሳልፎ ይስጠን። ለስራው ለወንጌሉ ስራ አሳልፎ ይስጠን። ካህናቱን በሙሉ እንደተሳተፉ ሙሉ ትውልዱን ለወንጌሉ ስራ አሳልፎ ይስጠን። ይቀስቅስልን እግዚአብሔር። እግዚአብሔር ፊተኞችን ያስነሳልን። በመጀመሪያ እነሱ ይነሱ፣ ይንቀሳቀሱ። ብዙዎችን ለመቀስቀስ ይነሱልን። በጌታ በኢየሱስም ይቀስቀሱልን። ታላቅ ነገር እንዲሆን ማየት ይሁንልን፣ መነሳት ይሁንልን፣ መተባበር ይሁንልን፣ እጅ ለእጅ መያያዝ ይሁንልን፣ መስራት ይሁንልን። በጌታ በኢየሱስ ክርስቶስም የሚቀሰቅስ መንፈስ ያገኛችሁ የሰማችሁ ሁሉ ለወንጌሉ ስራ ተነሱ። የዘመን ፍጻሜ ነው ያለን። በእጃችን ላይ ነው ተሸክመ ነው የምንሄድ ነዶ እንድንቀበል እግዚአብሔር እንዲያስደስተው በኢየሱስ የሱ ደስታ ኃይላችን እንዲሆን፣ ዝማሬ እንዲሆንልን፣ እልልታ እንዲሆንልን በኢየሱስ ስም እንጸልያለን። የተወደዳችሁ የኢየሩሳሌም ቅጥር እንዲሁ በቀላሉ የሚወራ አይደለም። ፍርስራሿ እንዲሁ በቀላሉ የሚወራ አይደለም። ሁሉም ግን በተሰጠው በር ላይ ሰራ። ምንም ያልተሰጠው በራሱ ገንዘብ ሰራ አይልም። ነህምያ ይዞት የመጣ ጭኖት የመጣ የተፈቀደለታል። መቃኑ ላይ በሩ መወርወሪያው ሁሉም ነገር ተሰጥቷቸዋል። ይዘው የተቀመጡ የሉ። ሁሉም በጊዜያቸውና በሰዓቱ ነው የሚሰሩት።
በኢየሱስም ሰበብ እያመጣን የእግዚአብሔርን ነገር ባስተጓጎልንበት ምህረት ይሁንልን፣ ይቅርታ ይሁንልን። አንዳንድ ጊዜ እኔ ማታ ላይ ስተኛ ዛሬ ቀንም ምንድን ነበር ያረኩላለሁ? ውሎዬ እንዴት ነበረ? ምን አድርጌያለሁ? እግዚአብሔር ተደስቷል? በዚህ ውሎ እግዚአብሔር ደስ ብሎታል? አንዳንድ ሰዎች ሊያዝኑ ይችላሉ፣ ግን እግዚአብሔር በዛስ ደስ ብሎታል። አንዳንድ ጊዜ የሚበልጠውን እናደርጋለን። የሚበልጠውን እርግጠኛለን። የኢየሩሳሌም ቅጥር ስትሰራ ቅጥሩን የሚሰሩ ሰዎች ብዙ ነገራቸውን ትተው ነው። ብዙ ነገራቸውን ትተው ቅጥሩን ለመስራት ቅድሚያ ሰጥተው፣ ቅድሚያ የሚሰጠውን ቅድሚያ ባልሰጠንበት ምህረት ይሁንልን። ኢየሱስ ሲመጣ ሰርተን የእግዚአብሔር የልቡ ሐሳብ ኤፌሶን ምዕራፍ 1 ቁጥር 10 ላይ የልቡ ሐሳብ የእግዚአብሔር ዓለምን በሙሉ በክርስቶስ መቅጠር ነው፣ መጠቅለል ነው። ሃሌሉያ! ለዚህ ነው ዮሐንስ ወንጌል ምዕራፍ 4 ላይ ከዚያ ሴት ላይ ቁጭ ብሎ እያወራ አንዲት ሴት ወንጌል የሚሰራ ጌታ ኢየሱስ አንዲትን ሴት ሃሌሉያ! ምን እንዳቀለለብን ወንጌል። በዚህ ወር አንድ ነፍስ ለጌታ በኢየሱስ የምትሰጡበት መንፈስ ያገኛችሁ፣ እኔንም አሜን ያግኘኝ በኢየሱስ ስም። ለወንጌል እጃችሁን የምትዘረጉበት ወንጌል በኢየሱስ እንዲሰራ የምታማጥኑበት፣ ምን ላድርግ የምትሉበት መንፈስ ይገጠምላችሁ። ቅጥር ይሰራ፣ የፈረሱ ይሰሩ፣ ቅድስና ይሰራ፣ ትህትና ይሰራ፣ ራስ መግዛት ይሰራ፣ ወንድምን መውደድ ይሰራ፣ እህትን መውደድ ይሰራ። እንዴ ይበቃናል። ጻድቅ በራሱ እጁ ነው የተባለው ራሱን የሚያይ የሚመረምር እሱ ነው እሷ ነው አይበል እንጂ ሌላውን ነገርማ ወደ ሌላ አይጠቁ። እንትና ለምን አይረዳም? እንትና ለምን አያግዝም? እሱ እኮ አለው። ከድህነታቸው ጥልቅ ተብሎ የተጻፈላቸው ከድህነታቸው ጥልቅ ምንም ከሌላቸው ለወንጌል የተነሱ በኢየሱስ ቀሰቀስኳችሁ። ይህን የመሰለ ምግብ እየበላን ይህን የመሰለ ምግብ እየጠጣን እንዳንተኛ ነፍሳችን በኢየሱስ ምትለንን መሆን ይሁንልን። እምትለንን ከስጋት ብጭቅ አድርገን ለእግዚአብሔር ፈቃድ የምንለቀቅበት ዘመን ይለቀቅልን። ባልራዮችን ደግፉ። ይህን ህይወት ለመገንባት ለማደስ አስፈላጊ ነገር አድርጉ። ድጋፍ ጠየቀ ነህምያ። ትክክለኛ ራዕይ ድጋፍ ያስፈልገዋል። ባለፈውም ተናግሬያለሁ። እኔ አላውቅ፣ የጌታ መንፈስ ጫን ይላል። ጌታ ሆይ እንወድሃለን። ዝም ብለህ አይደለም የምትናገረን። ለእኛ ያሰብክልን መልካም ነው። ቅድም እንደተናገርከን በጣም እኮ ነው የሚገርመው። ዮሴፍን አስቸኮሉት ይላል። እግዚአብሔር እኮ መልካም የሰሩ ሰዎችን አይጥላቸውም። ምንም አልበደለም እኮ። ራዕይ ያለው ራዕይ ያለው ሰው የሚለቀቅበት ሰዓት ቢሆን አሁን ነው። ዳንኤል ተለቋል። ዮሴፍ ተለቋል። ነህምያንም እየሰበኩ ነው። እኔ እግዚአብሔር መንፈስ የሚለኝን ነው የምላችሁ። ውስጤ ጥም ያለው የተወደዳችሁ ነፍሴ የምትለኝ መንፈስ ቅዱስ ውስጤ የሞላውን ነው የምነግራችሁ። የመለቀቅ ጊዜያችሁ ነው። ስትለቀቁ በኢየሱስ ስም ስፍራችሁ ክፍት ነው የሚጠብቃችሁ። ለእናንተ ወንበር ተዘጋጅቶ ክብር ተዘጋጅቶ የምትሰሩ ስራ አለ። ዝም ብሎ አይደለም የሚሰብክላችሁ ጌታ። የምትሰሩ ስራ አለ። ዮሴፍ መጣ። ለድህነት፣ ለጉስቁልና፣ ለረሃብ ጊዜ መፍትሄ ሆነ። ኢየሱስ ብቻውን ያድናል። እንዲህ አይነት ትውልድ እግዚአብሔር ሊለቅ ፈልጓል። ስለዚህ ለእግዚአብሔር ደግሞ ውስጣችሁ መንፈሳችሁ ለእግዚአብሔር ሐሳብና ፈቃድ ተለቀቁ። እናከብርሃለን። ነፍሳችን ሐሴት እያደረገች ሰማንህ። እያወራህን እንዳለ ልብ ላለሁ የኔ ውድ አባት። በደም የገዛው ህዝብ የራሱ አይደለ ህዝብ እዚህ አለ። እንግዲህ የራሳችሁ አይደላችሁ፣ በዋጋ ተገዝታችኋል። ማካሉ ባራባዲ ጋላቦያ በዋጋ የገዛው በደም የገዛው ከአብ ጋር ያስታረቀው መካከለኛው የአዲስ ኪዳኑ በግ ኢየሱስ። ሃሌሉያ! የእግዚአብሔርን ቁጣ ያበረድክለት የናዝሪቱ ኢየሱስ የምትለንን ማድረግ እንድንችል ሁላችንን በመንፈስ ቅዱስ ቀስቅሰን ማክሬች ሃላባዲ ጋላቦራ ባጋያ። ሃሌሉያ! ሃሌሉያ!
እነዛ ሰዎች ትናንት ወንጌል ለመስራት ወደ አንድ ቦታ ሄጄ ነበርና አንድ የሆነ እግዚአብሔር እያንቀሳቀሰኝ ያለ ቦታ አለና እዛ ቦታ ሲሄድ ሐዋርያት ሥራ ምዕራፍ 16 ነው የሰበኳቸው። በጣም ነው የገረመኝ። እንደ ኃይል ነው የበራልኝ። እነዚህን ሰዎች አስሮ በግድ ጠፍሮ አስሮ እንዳይነቃነቁ አድርጎ እርግጠኛ ነው ምድር አይነት እንዲህ አይነት እስር አስሮ ያውቅ በውስጠኛ ክፍል አስገብቶ ነው የሚል በደንብ አድርጎ ጠፍሮ ነው ያሰራቸው። እንዲህ አይነት ትእዛዝ ተቀብሎ ያውቅም መቶ አለቃው። ስለዚህ ተኛ ይላል። እንቅልፉን ጧ ብሎ ነው የተኛ። ሲነቃ ታሪክ ተቀይሯል። የሰማይ አምላክ ወርዶ ክፍትፍት አድርጎ ኧረ ኢየሱስ ያድናል። ተረት ተረት አይደለም። የኛ ጌታ ከስንት ስራት ፈቶናል። ኢየሱስ ያድናል። ወንጌላችን ጉልበት አለው። ፍትትትት አድርጎ የሁሉ ስራት ተፈቶ የእግዚአብሔር ድምፅ እያደመጧቸው ንግግር ሁሉ ሆኖ ራሱን ሊያጠፋ ሲል አለን በዚህ ጌቶች ሆይ ምን ላድርግ ይላል። ቅድም ያሰራቸው፣ ቅድም የገረፋቸው፣ ቅድም ያስጨነቃቸው ነገሩ ተቀይሮ ጌቶች ሆይ ምን ላድርግ። አቤት የኛ ጌታ፣ አቤት የኛ ንጉሥ ተገለጠለት። እሱ እንደሰራ ኃይል እንዳለው አንተ እመን አሉት። አንተና ቤተሰቦች ትድናላችሁ። ይሄ ነው የሚሆነው። በአንተ በኩል በአንተ እምነት በኩል ቤተሰብ ይድናል። ኢየሱስ ያድናል። ታሪክ የሚቀይር ጌታ እኮ ነው። እሺ ልፍታችሁ ተፈተው ሄዱ። ይዟቸው ሄደ ነው የሚል። ለቤተሰቦቹም ነገረ፣ ሁሉም ሰሟቸው ይላል። ከዛ ሁሉም በቤተሰቦቹ በሙሉ ሐሴት አደረጉ ይላል። የኛ ወንጌል የደስታ ምንጭ ነው፣ የሐሴት ምንጭ ነው፣ የረፍት ምንጭ ነው፣ የሳቅ ምንጭ ነው። ይለቀቅ ትውልድ፣ ይፈታ ትውልድ። ማላባጋሴ ፕሬሌቤዲያቦያ እናመሰግንሃለን። ሃሌሉያ። ውስጤ በጣም ይጮሃል። ይህ ዘመን ቅጥር የምንሰራበት ዘመን ነው። የምንቆምበት ዘመን ነው። ልብ የምንልበት ዘመን ነው። እናንተና ይስሩልኝ አገልጋዮች አሉ፣ ወንጌላውያን አሉ፣ ነቢያቶች አሉ፣ ሐዋርያቶች አሉ የምትሉበት አይደለም። ሁሉም ያለበት ቦታ ላይ ቅጥር ይሰራል። ሁሉም ያለበት በሚያስፈልገው ነገር እግዚአብሔር በሰጠው ድርሻ ሁሉ ይቆማል። እናከብርሃለን። ውስጤ እየጮህ እዚህ ደረስኩ። 5 ሰዓት ከ10 ሆኗል። እንወድሃለን መንፈስ ቅዱስ፣ ያለ ቅጥርን ስለማንሆን ስለማትተወን። ሃሌሉያ። ምን ታያለህ? የለውዝ በትር እፈጽመው ዘንድ እተጋለሁ እንዳልክ በሰው ሁሉ ፊት ያለውን እንድትፈጽምና ያየውን አይቶ እንዲነሳ። እኔ እኮ ልቤ እንደዚህ ነበረ፣ ሙላት ነበረ፣ ግን እንትን የለኝም። ኖ በእውነት ነው የምላችሁ። ሐቅም ኢየሱስ ነው፣ ጉልበት ኢየሱስ ነው፣ ካፒታል ኢየሱስ ነው። እናንተ ግን ተነሱ። እኛ ባሪያዎቹ ተነስተን እንሰራለን። የሰማይ አምላክ ያከናውንልናል። የስራው ባለቤት እሱ ነው። በጌታ በኢየሱስ እንባርካችኋል። በልባችሁ ብዙ ነገር እያሰባችሁ አልተሳካላችሁ፣ ከዚህ ቃል ጀምሮ ከዚህ ቃል በኋላ ክንውን እንዲሆን ባሰባችሁበት መልኩ ሁሉ ሙላት እንዲሆንላችሁ በጌታ በኢየሱስም ጸልያለሁ። እግዚአብሔር ራእይ እንዲሰጣችሁ፣ ህልም እንዲሰጣችሁ፣ መገለጡን ጨምሮ ህልሙና መገለጡ ህልም እስከ ፍቹ እንዲሰጣችሁ በኢየሱስም ጸልያለሁ። ዛሬ የሚያያይዝ መንፈስ፣ የሚያገናኝ መንፈስ፣ እዛ መፈነጣጠር ሳይሆን በመንፈስ ቅዱስ የማያያዝ እኛ በተለያየ ቦታ ተቀምጠን በመንፈስ ግን አንድ መንፈስ ስለጠጣን አንድ ስራ መስራት እንችላለን። መንፈሱ አንድ ነው። የጠጣነው መንፈስ አንድ ነው። አንዳንድ ጊዜ መቼ ነው ባካችሁ እዚህ ሊኖር ይችላል። አይዚ አይደለም። ቅዳሜ ዕለት ልክ ስልኬን ልክ ልደውል ሲያነሳ እሷም ስደውል እንደዚህ መስመር ግጥም የሚል ነገር አለ። አንዳንድ ጊዜ በመንፈስ ቅዱስ አንድ ነን። እንዲህ የሚያይዝ ፍሎ የሚያደርግ ሰዓት ይውደቅብን። ልጆቻችንን ሁሉ እኮ በመንፈስ ስንነቃ
ምን እያደረጉ እንደሆነ ይታወቀናል። ቤተሰብ ምን እየሆነ እንደሆነ ይታወቀናል። እንዲህ አይነት ብርሃን ይሰማኛል። የመንፈስ ቅዱስ ስለሚሰማኝ ነው የምነግራችሁ። እንዲህ አይነት የመረዳት መንፈስ ይወድቅባቸዋል። የመረዳት መንፈስ ሻካላ ባዲያ። ለዚህ እኮ ነው ወዴት ሂደ ነው አለው። ኤልሳ ገያዘ አይቻለሁ አለ። ማትራጃ ላዲያላቡ በልፍኙ ሆኖ የሚሰማ የተባለለት ኤልሳ በኢየሱስ ስም የመረዳት መንፈስ ይለኛል በአንዳንዶች ላይ ይወድቃል። በተቀባው ስም